ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ 11ኛ ክፍል ፊዚክስ የመጨረሻውን ዩኒት 7 ኒውክሊየር ፊዚክስ የሚለውን ፓርቷን ይዘን መጥተናል ማለት ነው። ስለዚህ ቀጥታ ወደ ዛሬው ትምህርታችን እንገባለን። ኢንትሮዳክሽኑ ምን ይላል? ኒውክሊየር ፊዚክስ ይላል ዩኒቱ ማለት ነው። ሶ ኒውክሊየር ፊዚክስ ኢዝ ዘ ፊልድ ኦፍ ፊዚክስ ወይም ዘ ብራንች ኦፍ ፊዚክስ ዛት ስተዲስ አባውት አቶሚክ ኒውክሊ ራዲዮአክቲቭ ዲኬ ብሬክ አፕ ኦፍ ኒውክለስ ወይም ደግሞ ፊውዥን የምንለው እና መርጂንግ ኦፍ ኒውክለስ ወይም ፊውዥን የምንለውን ስለነዚህ የሚያጠናልን የፊዚክስ ብራንች ምን እንለዋለን ማለት ነው? ኒውክሊየር ፊዚክስ እንለዋለን ማለት ነው። ግሬድ 9 ላይ ወይም 9ኛ ክፍል ላይ እንደተማራችሁት ፊዚክስ ምንድን ነው? ከዛ ደግሞ ብራንቾቹ ለምሳሌ ስለ ፊዚክስ ለምሳሌ ስለ ላይት የሚያጠናልን ኦፕቲክስ ብለን አይተናል ተምረናል። ስለ ሳውንድ ካጠና አኩዚቲክ፣ ስለ ሞሽን የሚያጠና ከሆነ ደግሞ ሜካኒክስ እያልን ተምረናል ማለት ነው። ሶ ከነዚህ ውስጥ አንዱ የሆነው ብራንች ኒውክሊየር ፊዚክስ የምንለው ማለት ነው። ስለ አቶሚክ ኒውክሊ ራዲዮ አክቲቭ ዲኬ እንዲሁም ደግሞ ኒውክለሱ ብሬክ ሲያደርግ ለምሳሌ አንድ የነበረው ወደ ሁለት ሲቀየር ፊዥን እንለዋለን ማለት ነው። ወይም ደግሞ ሁለት የነበሩ ኒውክለሶች ወደ አንድ ኒውክለስ ሲመጡ ደግሞ ፊውዥን እንለዋለን ወይም መርጂንግ ኦፍ ኒውክለስ። ሶ ስለነዚህ ኮንሰፕቶች የሚያጠናልን የፊዚክስ ብራንች ኒውክሊየር ፊዚክስ እንለዋለን ማለት ነው። አቶሚክ ኒውክሊ ምንድነው? ራዲዮ አክቲቭ ዲኬ ብሬክ አፕ ኦፍ ኒውክለስ የሚለውን ዲቴይል በሌላ ፓርት ወይም በዚህ ፓርት የምናየው ይሆናል። አቶሚክ ኒውክሊ የምንለው የአቶሙ ኒውክለስ ማለት ነው። ራዲዮ አክቲቭ ዲኬ የምንለው ደግሞ ስፖንታኒየስ ኢሚሽን ኦፍ ራዲዬሽን ባይ አንስቴብል ኒውክለስ ወይም ደግሞ አንድ አንስቴብል የሆነ ኒውክለስ በራዲዬሽን አማካኝነት ምን ሲያደርግ ማለት ነው? በስፖንታኒየስሊ ራዲዬሽን ኢሚት ሲያደርግ ይህንን ራዲዬሽን አልፋ ፓርቲክል ሊሆን ይችላል፣ ቤታ ፓርቲክል ወይም ደግሞ ጋማ። አልፋ ሲሆን ምን ይፈጠራል? ቤታ ሲሆን ጋማ ሲሆን የሚለውን ዊ ዊል ሲ ሌተር ማለት ነው። ስትሮንግ ኒውክሊየር ፎርስ የሚለውን ኮንሰፕት እናያለን ማለት ነው። ስትሮንግ ኒውክሊየር ፎርስ የምንለው ዘ ፎርስ that is responsible for binding of proton and neutron in the nucleus ማለት ነው። ኒውክለስ ውስጥ ፕሮቶን እና ኒውትሮን ባይንድ አድርጎ የሚይዝልን ፎርስ ስትሮንግ ኒውክሊየር ፎርስ እንለዋለን ማለት ነው። አክት የሚያደርገው ደግሞ ፌምቶሜትር ነው ማለት ነው። በትንሽ ኢት አክትስ ጀስት ኤ ፊው ዲስታንስ በጣም ትንሽ በሆነች ዲስታንስ ነው ማለት ነው። ፌምቶሜትር ማለት 10 ዘ ፓወር ኦፍ -15 ሜትር ነው ማለት ነው። ምክንያቱም ምን ብለናል እዚህ ላይ the force that is responsible for binding protons and neutrons in the nucleus ኒውክለስ ውስጥ ፕሮቶን እና ኒውትሮንን አቅፎ ወይም ደግሞ በአንድ ላይ እንዲኖሩ የሚያደርግልን ፎርስ ነው ብለናል። አስቡት ደግሞ ምን ብለናል? ኒውክለስ በጣም ትንሽ ነገር ነው። አተሙን አስቡ። አተም ማለት ዘ ስሞለስት ፓርቲክል ነው። ከዛ ውስጥ ደግሞ እንደገና ኒውክለስ አስቡ። ከኒውክለስ ውስጥ ደግሞ እንደገና ማን አስቡ ማለት ነው? ፕሮቶን እና ኒውትሮን። በእነሱ መካከል አክት የሚያደርግ ስለሆነ በጣም ትንሽ የሆነ ዲስታንስ ነው ወይም ደግሞ 10 ዘ ፓወር ኦፍ -15 ሜትር ስለሆነ ማለት ነው። ምን ያደርጋል ማለት ነው? በጣም ትንሽ በሆነ ዲስታንስ ሬንጅ ነው ማለት ነው አክት የሚያደርገው። እንዲሁም ዘ ስትሮንገስት ፎርስ ፍሮም አዘር ፋንዳሜንታል ፎርስስ ከሌሎች ፋንዳሜንታል ፎርሶች ዘ ስትሮንገስት ነው ማለት ነው። እንደምታውቁት ዘ ስትሮንገስት ነው። ሌሎቹ እነማን ናቸው የሚለውን እናያቸዋለን። ግን እዚህ ጋር ለምን ስትሮንገስት ሆነ የሚለውን እንይ። በመጀመሪያ ደረጃ አራት ፋንዳሜንታል ፎርሶች አሉ። ስትሮንግ ኒውክሊየር ፎርስ ከነዚህ ፎርሶች መካከል አንደኛውና በጣም ጠንካራው ነው ማለት ነው። ጠንካራው ነው። ለምን ጠንካራ ሆነ? የኒውተን ህጎች ታውቁታላችሁ። ኒውተን ፈርስት ሎው ለምሳሌ ምን ይላል? ዘ ሎው ኦፍ ኢነርሺያ ወይም ኒውተንስ ፈርስት ሎው። ኒውተን ሰከንድ ሎው ደግሞ ምን ይላል? ዘ ሎው ኦፍ አክሰለሬሽን። ኒውተን ሰርድ ሎው ደግሞ ሎው ኦፍ አክሽን ኤንድ ሪያክሽን። እነዚህን ሶስቶችን በደንብ ስለምታውቋቸው ማብራራት አይጠበቅብኝም ማለት ነው። አራተኛው የኒውተንስ ህግ ምን ይላል? ዘ ሎው ኦፍ ዩኒቨርሳል ግራቪቴሽን የሚለው ማለት ነው። ወይም አራተኛ ህጉ ምን ይላል? ሁለት የትኛው ማስ ያላቸው ኦብጀክቶች ይሳሳባሉ የሚለው ህጉ ነው ማለት ነው። ምንድነው? ሁለት ማንኛውም ማስ ያላቸው ኦብጀክቶች እርስ በራሳቸው ይሳሳባሉ። ለምሳሌ መሬትና ፀሐይ ሁለቶችም ማስ አላቸው ይሳሳባሉ ማለት ነው። ለምሳሌ አሁን የኔ እስክሪብቶና
የኔ እስክሪብቶና መሬት ለምሳሌ ይሳሳባሉ። ምክንያቱም ሁለት ማንኛውም ማስ ያላቸው ኦብጀክቶች ይሳሳባሉ ነው የሚል። ስለዚህ ፎርስ ኦፍ ግራቪቲ እኩል ይሆናል ጂ ኤም1 ኤም2 ኦቨር አር ስኩዌር ነው። ይሄ ነው የኒውተንስ ሎው ኦፍ ዩኒቨርሳል ግራቪቴሽን ፎርሙላ ማለት ነው። ይችኛዋ ኤፍ ፎርሱ ነው። ጂ ደግሞ ዩኒቨርሳል ግራቪቴሽን ኮንስታንት ትባላለች። ስፔሻሊ በደንብ የምትማሩት 12ኛ ክፍል ነው። ነገር ግን በዳይናሚክስ ትምህርት ስለተማራችሁት ለዛ መጥቷል ማለት ነው። ማስዋን ደግሞ አንደኛው ኦብጀክት ነው። ማስቱ አንደኛው ኦብጀክት ነው። አር ስኩዌር ማለት ደግሞ በሁለቱ ኦብጀክቶች መካከል ያለው ዲስታንስ ማለት ነው። ከዛ ለምን ስትሮንግ ኒውክሊየር ፎርስ ዘ ስትሮንግስት ፎርስ ሆነ ለሚለው ምክንያቱም ፎርስ ከራዲየስ ጋር ምንድን ነው ያለው ግንኙነት ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ወይም ፎርስ ሲጨምር ራዲየስ ይቀንሳል፣ ራዲየስ ሲጨምር ፎርስ ይቀንሳል። ሰው ይሄኛው በጣም ትንሽ በሆነች ሬንጅ ስለሆነ አክት የሚያደርገው አስቡት። በኒውትሮን እና በፕሮቶን መካከል ያለውን ዲስታንስ በጣም ትንሽ ነው። በጣም ትንሽ ስለሆነ ፎርሱ በጣም ትልቅ ይሆናል ማለት ነው። ሶ ከነዛ ከአራቱ ፋንዳሜንታል ወይም ቤዚክ ኔቸር ኦፍ ፎርስ ከምንላቸው ስትሮንግ ኒውክሊየር ፎርስን ምን ያደርገዋል ማለት ነው? ስትሮንግስት ያደርገዋል። ሌሎቹ እነማን ናቸው የሚለውን ነኝ። ሌሎቹ ለምሳሌ ፋንዳሜንታል ፎርስ ኔቸር ናቸው። ቅድም ያየነው ስትሮንግ ኒውክሊየር ፎርስ እና ሁለተኛው ኤሌክትሮማግኔቲክ ፎርስ፣ ዊክ ኒውክሊየር ፎርስ እና ግራቪቴሽናል ፎርስ ነው። ሶ እዚህ ጋር ያስቀመጥኳቸው እኔ በስትሮንግስት ወይም በስትሬንግዛቸው ነው። ስትሮንግ ኒውክሊየር ፎርስ ቅድም ያየነው ዘ ስትሮንግስት ነው። ከዛ ኤሌክትሮማግኔቲክ ፎርስ አለ፣ ዊክ ኒውክሊየር ፎርስ እና ግራቪቴሽናል ፎርስ ማለት ነው። ኤሌክትሮማግኔቲክ ፎርስ የምንለው አተሞችን እና ሞለኪሎችን ሆልድ ለማድረግ የሚጠቅመን አንዱ የኔቸር ፎርስ ነው ማለት ነው። ዊክ ኒውክሊየር ፎርስ ነው ደግሞ ዘ ፎርስ ዛት ኢዝ ሪስፖንሲብል ፎር ብሬኪንግ አፕ ኦፍ ኒውክሊየስ። ለምሳሌ ቅድም ላይ ራዲዮ አክቲቭ ዲኬ ላይ አንስቴብል የሆኑ ኒውክሊየሶች ራዲሽን ስፖንታኒስሊ ኢሚት ያደርጋሉ ብለናል። ሶ ያህንን ራዲሽን ኢሚት እንዲያደርገው የሚያደርገው ፎርስ ይሄ ዊክ ኒውክሊየር ፎርስ የምንለው ማለት ነው። ግራቪቴሽናል ፎርስም ነው ደግሞ ልክ አሁን ቅድም የኒውተን አራተኛው ህግ ማለት ነው። የትኛውም ሁለት ኦብጀክቶች ማስ ያላቸው ማለት ነው ማስ ካላቸው ይሳሳባሉ ማለት ነው። ዘወንሊ አትራክቲቭ ፎርስ ከተባላችሁ ይሄ ነው። ለምሳሌ ስትሮንግ ኒውክሊየር ፎርስ አትራክሽንም ሪፐልሽንም ይሆናል። ኤሌክትሮማግኔቲክ ፎርስም ያው ፖዚቲቭ እና ኔጌቲቭ ቻርጅ ካለ አትራክሽን እና ሪፐልሽን ይኖረዋል። ነገር ግን ግራቪቴሽናል ፎርስ ኦንሊ አትራክሽን ፎርስ በቃ አትራክሽን ብቻ ነው። ሁለት ማሶች በቃ ሁሌም ይሳሳባሉ። ኢፌክቱን ላናየው እንችላለን ማለት ነው። እኛ ኢፌክቱን ላናየው እንችላለን እንጂ በ0.1 ኪሎ ግራም መካከል እና በ100,000 ኪሎ ግራም መካከል ያሉ ሁለት ማሶች ይሳሳባሉ ማለት ነው። እነዚህ ናቸው ፋንዳሜንታል ፎርስ ኔቸር የምንላቸው። ስትሮንግ ኒውክሊየር ፎርስ ዘ ስትሮንገስት ነው ማለት ነው። ሌላኛው ኒውክሊየስ ሜይ ቢ ስቴብል ኦር አንስቴብል። ኒውክሊየስ ምን ሊሆን ይችላል? ስቴብል ሊሆን ይችላል፣ አንስቴብል ሊሆን ይችላል ማለት ነው። አንስቴብል ኒውክሊየስ ኢሚትስ ራዲሽን ስፖንታኒየስሊ ቅድም ያልኳችሁ ማለት ነው። ወይም ራዲዮ አክቲቭ ዲኬ የምንለው አንስቴብል የሆነው ምን ለመሆን ነው? ይህንን ራዲሽን ኢሚት የሚያደርገው ራሱን ስቴብል ለማድረግ እየተረጋጋ ለማድረግ ስፖንታኒየስሊ ራዲሽን ኢሚት ያደርጋል ማለት ነው። ይሄ ራዲሽን ደግሞ ዲፈረንት ፎርም አለው። ኢት ሜይ ቢ ቤታ ፓርቲክል፣ አልፋ ፓርቲክል ሊሆን ይችላል፣ እንዲሁም ደግሞ ጋማ ፓርቲክል ሊሆን ይችላል። ቤታ ፓርቲክል ሲሆን ምን ይሆናል? አልፋ ፓርቲክል ሲሆን ኢሚት ሲያደርግ ምን ይሆናል? እንዲሁም ደግሞ ጋማ ፓርቲክል ኢሚት ሲያደርግ ምን ይሆናል የሚለውን እናያለን ማለት ነው በደንብ። ነገር ግን ኒውክሊየስ ስቴብል ሊሆን ይችላል። ስቴብል ከሆነ በቃ ይቀመጣል። አንስቴብል ከሆነ ደግሞ ወይም ደግሞ ያልተረጋጋ ከሆነ ለመረጋጋት ራዲሽን ኢሚት ያደርጋል። ይህን ራዲሽን ኢሚት የሚያደርግበት ደግሞ ሶስት አይነት ፎርሞች አሉ። ቤታ ፓርቲክል፣ አልፋ ፓርቲክል እና ጋማ ፓርቲክል። ዊ ዊል ሲ ሌተር። ሌላኛው ኮንሴፕት ኦፍ አተም ነው። ወይም ደግሞ አተም በጣም ትንሿ ዘ ቢልዲንግ ብሎክ ኦፍ ማተር የምትባለው ማለት አስቡት። ግሬድ 9 ላይ ተመራችሁታል በደንብ። አተም የሚለው ቃል የመጣው በመጀመሪያ አተም የሚለው ቃል የመጣው ኤና ቶሞስ ከሚሉ የግሪክ ቃሎች ነው ማለት ነው። ስፔሻሊ ግሬድ 9 ላይ በደንብ ተመራችሁታል። ይህ ማለት በግሪክ ኖት ማለት ነው። ኖት። ቶሞስ ማለት ደግሞ ከት መቁረጥ ማለት ነው። ከት። ስለዚህ ምን የሚል ትርጉም አለው? ኖት ከት የማይቆረጥ ማለት ነው። ለምሳሌ ኤ ማለት ኖት ነው ማለት ስላችሁ እናንተ ለምሳሌ ምግብ አልበላችሁም እንበል። ለምሳሌ ቁርስ አልበላችሁም ብንል ከዛ
ኤ ኢት ብንል ለምሳሌ አሁን የኛው ኢት በኖት ኢት አልበላችሁም ማለት ነው። ኤ የምትለዋ ምንድነው የምታመለክተው? ኖት ኔጌቲቭ ነው የምታመለክተው ማለት ነው። እዚህ ጋር ኖት ከት የማይቆረጥ ኢንዲቪዚብል አንከቴብል የሚል ሚኒንግ ይሰጠናል ማለት ነው። ሰው አተም የሚለው ቃል ከዚህ ነው የመጣው ማለት ነው። አተም የሚለው ቃል የማትቆረጥ ትንሿ ፓርቲክል ማነው ያመጣው? ይህን ዘ ኮንሴፕት ኦፍ አተም ለመጀመሪያ ጊዜ የአተምን ኮንሴፕት ኢንትሮዲውስ ያደረገ ሳይንቲስት ማን ነው? ወይም ፊሎዞፈር እንበለው በዛኔ ዲሞክራተስ ነው ማለት ነው። ምንድነው በዛኔ ያሰበው? የሆነ ሁሉም ማተር የትኛውም ማተር እየቆራረጣችሁ መጨረሻ ላይ የማይቆረጥ ስሞል ፓርቲክል አለች። የትኛውም ኦብጀክት የትኛውም ማተር ቢቆራረጥ መጨረሻ ላይ ልንቆርጣት የማንችላት ኖት ከት የሆነች ማለት የማትቆረጧ ኢንዲቪዚብል የሆነች ፓርቲክል አለች። ይቺ ፓርቲክል ደግሞ አተም ትባላለች አለ። ከዛ ደግሞ ይቺ ዘ ቤዚክ ቢልዲንግ ብሎክ ኦፍ ማተር ሁሉም ነገር ከሷ ነው የተሰራው፣ ምክንያቱም ከሷ በታች ምንም ነገር ስለሌለ ማለት ነው። ከዛ ደግሞ የሱ ተቀናቃኞች እነ ኢምፔዶክለስ፣ ፕሎቶ፣ ሶቅራጠስ፣ አርስቶትል የምናቸው ደግሞ ሁሉም ነገር ኮንቲኒየስ ቲዮሪ ነው የሚያስተላልፉት ማለት ነው። ወይም ደግሞ ሁሉም ነገር ወይም ማተር የምንለው ነገር ተቆራርጦ መጨረሻ ላይ የማይቆረጥ ቦታ አይደርስም። በቃ ኮንቲኒየስ ነው። ሁሉም ነገር እስከ መጨረሻ ድረስ የሚባል ነገር የለም። ዝም ብሎ ይቀጥላል። እየተቆራረጠ መጨረሻ የሚባል ነገር የለውም። ኢንፋይናይትሊ በቃ ዝም ብሎ መቆረጥ ይችላል ነው የሚል ማለት ነው። ከዛ ምንድነው እነ ዲሞክራተስ ምንድነው ቲዮሪ ኦፍ አቶሚዝም ነው የሚባል። አቶሚዝም የሆነ ነገር ተቆርጦ መጨረሻ ላይ የማይቆረጥ ቦታ ይደርሳል። ያቺ ደግሞ አተም ትባላለች ይላል። የነ አርስቶትል ሀሳብ ደግሞ ምንድነው? አርስቶትል ደግሞ ምንድነው ያለው? ኮንቲኒየስ ቲዮሪ ይባላል። በቃ ዝም ብሎ መጨረሻ የሚባል ነገር የለም። ሁሉም ነገር እየተቆራረጠ ይቀጥላል ነው ያሉት ማለት ነው። ኮንቲኒየስ ቲዮሪ ይባላል። የነ ዲሞክራቶስ ደግሞ አቶሚዝም ቲዮሪ ይባላል ማለት ነው። ሶ አተም የሚለውን ምንድነው? ኮንሲስት ኦፍ ፖዚቲቭሊ ቻርጅድ ኒውክለስ ሰራውንድ ባይ ኤሌክትሮን። ፖዚቲቭ ቻርጅን ከየት አመጣው አተም ካላችሁ ኒውክለስ ውስጥ ምንና ምን ያሉት? ኒውክለስ ውስጥ ፕሮቶን እና ኒውትሮን አሉ። ሶ ፕሮቶን ፖዚቲቭ ቻርጅ ነው፣ ኒውትሮን ደግሞ ኒውትራል ነው። ኒውትራል ማለት ቻርጁ ዜሮ ነው ወይም ደግሞ ምንም አይነት ቻርጅ የለውም ማለት አይደለም። ይሄ አብዛኛው ተማሪዎች የሚሸወዱበት ማለት ነው። በውስጡ ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ በኩል አማውንት ነው የሚገኙት ማለት ነው። ሶ ፖዚቲቭ እና ኔጌቲቭ ቻርጆች እኩል አማውንት ስላላቸው ምን ያደርጋሉ ማለት ነው? ኒውትራል ይሆናሉ እንጂ ዜሮ ቻርጅ ነው ያለው ወይም ምንም ነገር የለውም ማለት አይደለም። ሶ ኮንሲስት ኦፍ ፖዚቲቭሊ ቻርጅድ ኒውክለስ ሰራውንድ ባይ ኤሌክትሮን ማለት ኤሌክትሮኖች አራውንድ ዘ ኒውክለስ ሪቮልቭ ያደርጋሉ ማለት ነው። ሶ ዘ ኒውክለስ ኢዝ ኤ ሴንትራል ፓርት ኦፍ ዘ አተም ኮንሲስት ኦፍ ፖዚቲቭሊ ቻርጅድ ፕሮቶን ኤንድ ኒውትሮን። ሶ ኒውክለስ ደግሞ ሴንትራል ፓርቱ ይባላል ማለት ነው። ኮንሴፕት ኦፍ ዘ አተም ይህን ይመስላል። እንዲሁም ደግሞ አቶሚክ ሞዴል በኋላ ላይ ስለምናየው ማለት ነው። ምክንያቱም ስለ ኒውክሊየር ሪያክሽን ለምሳሌ ባይንዲንግ ኢነርጂ፣ ፊውዥን እና ፊዥን በደንብ አንደርስታንድ ለማድረግ ኒውክሊየር ፊዚክስን አንደርስታንድ ለማድረግ ዘ ኮንሴፕት ኦፍ አቶሚክ ሞዴልን ዲቴል ማወቅ አለብን ማለት ነው። እንዲሁም ሰብ አቶሚክ ፓርቲክሎችን በደንብ ማወቅ አለብን። ስፔሻሊ በዚህ ኢንትሮዳክሽን ፓርት እነዚህን አይተን በሁለተኛው ፓርት ደግሞ ስለ ባይንዲንግ ኢነርጂ፣ ፊውዥን የሚባሉ ኮንሰፕቶች እናያለን ማለት ነው። ተማሪዎች ሰብስክራይብ፣ ላይክ፣ ሼር እያልን አንጨቀጭቃችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ ግዴታችሁ ስለሆነ ማለት ነው። ቀጣይ ፓርታችን ምን ይላል? ሰብ አቶሚክ ፓርቲክሎች አሉ ወይም ደግሞ ከአተም በታች ያሉ ፓርቲክሎች። ለምሳሌ ቅድም ምን ብለናል? አተም አይቆረጥም መጨረሻ ላይ የሆነ አንከቴብል የሆነ ፓርት ነው ብለናል። ነገር ግን አተም የሚባለውን እነ ዲሞክራተስ እነ ዳልተን አተም ነው ብሎ ያስቀምጡትን በውስጡ ኤሌክትሮን የሚባል ፕሮቶን የሚባል እና ኒውትሮን የሚባሉ ፓርቲክሎች ተገኝተዋል ማለት ነው። እንዲሁም ደግሞ ፕሮቶን ሰብ አቶሚክ ፓርት ነው ተብሎ እንደገና ከፕሮቶን ሌላ ኳርክ የሚባል ተገኝቷል ማለት ነው። ከኳርክ ውስጥ ደግሞ እንደገና ምን ተገኝቷል ማለት ነው? አፕ ኳርክ፣ ዳውን ኳርክ የሚባሉ ሰብ ፓርቲክሎች እንበላቸው እንደሱ አይነት ተገኝተዋል ማለት ነው። ሶ ሰብ አቶሚክ ፓርቲክሎች ስፔሻሊ አሁን የምናውቃቸው ፕሮቶን አለ፣ ኤሌክትሮን አለ፣ ኒውትሮን እንደተገኙበት ካስቀምጥናቸው መጀመሪያ የተገኘው ኤሌክትሮን ነው። ከዛ ፕሮቶን ተገኘ፣ ከዛ ኒውትሮን ይገኛል ማለት ነው። ሶ ፕሮቶን ፖዚቲቭ ቻርጅ ነው።
ማሱ ደግሞ እዚህ ጋር አፕሮክሲሜትሊ እዚህ ጋር እንደዚህ ተቀምጧል ማለት ነው። ኤሌክትሮን ኔጌቲቭ ቻርጅ ነው። ማሱ እዚህ ጋር ተቀምጧል። ኒውትሮን አለ፣ ቻርጁ ዜሮ ነው። ዜሮ ነው ማለት ምንም ነገር የለው ማለት ሳይሆን ፖዚቲቭ እና ኔጌቲቭ ቻርጅ በኩል አማውንት ይገኛሉ ማለት ነው ኒውትሮን ላይ። ማሱ ደግሞ ይህን ይመስላል። እዚህ ጋር ማስ ኦፍ ኤሌክትሮን አፕሮክሲሜትሊ ዜሮ አድርገን ነው የምንወስደው። ለምንድን እንደዛ የምናደርገው? የኤሌክትሮንን ማስ አፕሮክሲሜትሊ ዜሮ አድርገን እንወስደዋለን ማለት ነው። እንዲሁም ደግሞ የፕሮቶንና ኒውትሮንን ማሳቸውን እዚህ ጋር እንዳያችሁት ማለት ነው የተለያየ ቢሆንም ስላይስሊ ትንሽ ቢሆንም ነገር ግን አፕሮክሲሜትሊ ተመሳሳይ አድርገን ነው የምንወስደው ማለት ነው። ምክንያቱም አስታውሳለሁ 2017 ላይ አሁን አይታችሁት ከሆነ አላውቅም 2017 ላይ አብሶሉትሊ ማሳቸው ምንድነው እና አፕሮክሲሜትሊ ማሳቸው ምንድነው የሚለውን ለይታችሁ ማወቅ አለባችሁ። መጽሐፉ ላይ የሚለው አፕሮክሲሜትሊ ፕሮቶን እና ኒውትሮን ማሳቸው ተመሳሳይ ነው። ፈተና ላይ ደግሞ የወጣው አብሶሉትሊ ነው። አብሶሉትሊ ከሆነ የተለያየ ነው ማለት ነው። እንዲሁም የኤሌክትሮን አብሶሉትሊ ዜሮ ነው ማለት አንችልም። እዚህ ጋር ማሱ ስለተቀመጠ ማለት ነው ኦልሬዲ ተቀምጧል። ግን አፕሮክሲሜትሊ የዚህን ዜሮ አድርገን እንወስዳለን። የፕሮቶንና ኒውትሮንን ደግሞ ተመሳሳይ አድርገን እንወስዳለን። አፕሮክሲሜትሊ ማሳቸው ምንድነው፣ አብሶሉትሊ ማሳቸው ምንድነው የሚለውን ክሊርሊ መለየት አለባችሁ ማለት ነው። እዚህ ጋር ይላል ምን ይላል? ሲንስ ዘ ማስ ኦፍ ኤሌክትሮን ኢዝ አፕሮክሲሜትሊ ዜሮ ማስ ኦፍ የኤሌክትሮን ማለት ነው አፕሮክሲሜትሊ ዜሮ ስለሆነ ዘ ኒውክለስ ወይም ደግሞ ፕሮቶን እና ኒውትሮን ኮንትሪቢዩት ዘ ማስ ኦፍ ዘ አተም የአንድ አተም ማስ ዲተርማይ የሚደረገው በኒውክለስ ነው ወይም ደግሞ በፕሮቶን እና በኒውትሮን ነው። ምክንያቱም አንድ አተም ምንድነው ያለው ብለናል፣ 3 ሰብ አቶሚክ ፓርቲክል ናቸው፣ ኤሌክትሮን፣ ፕሮቶን፣ ኒውትሮን። ሶ ኤሌክትሮን ዜሮ ከሆነ ዲተርማይን የሚደረገው በፕሮቶን እና በኒውትሮን ነው ማለት ነው። ሶ ማስ ነምበር የሚል ተምራችኋል። በቃ ማስ ነምበር ሲባል የሆነ ዴፊኒሽን ካልኩሌሽን ምናምን አትጠብቁ፣ የአተሙ ማስ ማለት ነው። ስለዚህ የአተሙ ማስ ደግሞ ኤሌክትሮን ዜሮ ከሆነ ፕሮቶን ሲደመር ኒውትሮን ነው ማለት ነው። ቶታል ማስ ኦፍ አተም ይባላል ዴፊኒሽኑ ማለት ነው። ፕሮቶን ሲደመር ኒውትሮን ማለት ነው። ሶ ማስ ነምበር የምንለው ይሄን ነው ማለት ነው። ማስ ነምበር የአተሙ ማስ፣ እሱ ደግሞ የአተሙ ማስ ደግሞ ፕሮቶንና ኒውትሮን ነው። ኤሌክትሮን ዜሮ ስለሆነ አፕሮክሲሜትሊ ብለን ወስደነዋል። ሶ ይሄንን ካየን አይዞቶፕ አለ። አይዞቶፕ የምንለው እንግዲህ ዩኒት ዋን ላይ ተምራችኋል፣ ለማስታወስ ያህል ማለት ነው። ዘሴም ኢለመንት ተመሳሳይ ኢለመንት ዊዝ ዘሴም አቶሚክ ነምበር ተመሳሳይ አቶሚክ ነምበር ያላቸው ወይም ደግሞ ፕሮቶን ነምበር እና ኤሌክትሮን ነምበር ያላቸው ማለት ነው። ዘሴም ኤሌክትሮን ነምበር እንዲሁም ዘሴም ኬሚካል ፕሮፐርቲ ያላቸው ነገር ግን በት ዲፈረንት ኒውትሮን ነምበር ማስ ነምበር እና ፊዚካል ፕሮፐርቲ ያላቸውን አይዞቶፕ እንላቸዋለን። ተመሳሳይ ኤሌመንት ናቸው። ለምሳሌ ካርበንን መውሰድ እንችላለን። ካርበን 14፣ ካርበን 13 እና ካርበን 14 ተመሳሳይ ኤሌመንት ናቸው። ካርበን 12 ተመሳሳይ ኤሌመንት ናቸው፣ ግን ምን አላቸው ማለት ነው? ተመሳሳይ የሆነ አቶሚክ ነምበር፣ ኤሌክትሮን ነምበር፣ ኬሚካል ፕሮፐርቲ ያላቸው የሚለያዩት በማስ ነምበር፣ በኒውትሮን ነምበር እና በፊዚካል ፕሮፐርቲ ነው ማለት ነው። ሶ እነዚህን አይዞቶፕ እንላቸዋለን። እንዲሁም ደግሞ በኬሚስትሪ ዩኒት ዋን ተመርታችሁ ማለት ነው 11ኛ ክፍል አይዞቶን፣ አይዞባር፣ አይዞ ኤሌክትሮኒክ የሚባል ተምራችኋል። ሶ እነዚህ አይዞባር የምንለው እዚህ ጋር ዘሴም ኤሌመንት ነው። አይዞቶፕ ከሆነ ዘሴም ኤሌመንት ነው እና አይዞባር ከሆኑ ግን እና አይዞቶን ከሆኑ የተለያዩ ኤሌመንቶች ዲፈረንት ኤሌመንት ሆነው ዘሴም አቶሚክ ማስ ነምበር ሲኖራቸው አይዞባር እንላቸዋለን። ዘሴም ኒውትሮን ነምበር ሲኖራቸው ደግሞ አይዞቶን። እንደዚህ እያልን እንከፋፍላቸዋለን። እዛ ጋር ሄዳችሁ ሰርች ማድረግ ትችላላችሁ ማለት ነው። እዚህ ጋር ስለ አይዞቶፕ ተቀምጧል። ስፔሻሊ ይህን ካወቃችሁ በቂ ነው። አይዞቶፕ ዴፊኒሽኑ ይሄ ነው ማለት ነው። በጣም ቀላል ነው። አቶሚክ ራዲየስ ወይም ደግሞ የአተሙ ራዲየስ ማለት ነው። ራዲየስ ማለት እንግዲህ በሰርክል ላይ እንደተማራችሁት ሰርክል ለምሳሌ የሆነ ኢንፋይናይትሊ የሆነ ሴት ኦፍ ፖይንት ነው ብለናል። ጀስት በማስ ትምህርታችሁ ማለት ነው። ሶ ከኦሪጂኑ እስከ አንደኛው ቨርቴክሷ ድረስ ከፖይንቷ ድረስ ያለውን ራዲየስ እንለዋለን። ሶ አተም ደግሞ ምንድነው ስፔሻሊ ሶሊድ ስፌር ወይም ደግሞ ስፌሪካል ስለሆነ ራዲየስ ይኖረዋል ማለት ነው። ሶ ይሄ ራዲየስ ደግሞ ኳልኩሌት የሚደረገው
አር ኖት ከዛ ኤ 2/3 ዘ ፓወር ኦፍ 2/3 ነው። አር ኖት ምንድናት? ራዲየስ ኦፍ ዘ ኒኩለስ ናት። አሁን እዚህ ጋር የአተሙን ራዲየስ ለማግኘት ስለሆነ እየሰራን ያለ ነው። ራዲየስ ኦፍ ዘ ኒኩለስ ሲባዛ በማስ ነምበሩ ዘ ፓወር ኦፍ 2/3 አድርገን ስንሰራ ማለት ነው አቶሚክ ራዲየሳችን እናገኛለን። መጽሐፋችሁ ላይ ኤግዛምፕል 7.1 አለ፣ እሱን እንሰራለን። ምን ይላል? ካልኩሌት ዘ ራዲየስ ኦፍ ስሞለስት አይዞቶፕ ኦፍ ሃይድሮጅን ኤንድ ዩራኒየም። የስሞለስት ሃይድሮጅኑን አይዞቶፕ ኦፍ ራዲየሱን እና የዩራኒየምን ማለት ነው። በጣም ትልቅ ነው 238 የሚደርሰውን እና የሃይድሮጅንን አንድ እነዚህን አቶሚክ ራዲየስ ካልኩሌት አድርጉን የተባልነው። እንዲሁም ደግሞ ኮምፔር ዘ ቮሊዩም ኦፍ ዩራኒየም አተም ዊዝ ዘ ቮሊዩም ኦፍ ኢትስ ኒኩለስ። ቮሊዩሙን የዩራኒየም አተሙን ቮሊዩም ከኒኩለሱ ጋር ኮምፔር አድርጉን የተባልነው መጽሐፋችሁ ጋር ተሰርቷል። እኛም እዚህ እንሰራዋለን ማለት ነው። ሶ ጊቭን ተሰጥቶናል። ራዲየስ ኦፍ ኒኩለስ 1.2 ታይምስ ፌምቶሜትር ወይም ደግሞ ፌምቶሜትር ማለት 10 ዘ ፓወር ኦፍ ማይነስ 15 ነው ብለናል። እዚህ ጋር ተጻፈው አልተመቸኝም። 10 ዘ ፓወር ኦፍ ማይነስ 15 10 ዘ ፓወር ኦፍ ማይነስ 15 ማለት ነው። ሶ ራዲየሳችን ደግሞ ስንት ነው? ራዲየሳችን የኒኩለሱ ማለት ነው። እንዲሁም አቶሚክ ነምበራችን ደግሞ የሃይድሮጅን ነው። አሁን እየሰራን ያለው አንድ ነው። ስለዚህ አር ማለት ብለናል። አር እኩል ይሆናል እዚህ ጋር ተሰርቷል። አር ኖት ታይምስ ኤያችን ዘ ፓወር ኦፍ 1/3 ነው። 1/3 ማለት ነው። ስለዚህ አር ኖት ተሰጥቶናል 1.2 ፌምቶሜትር ሲባዛ በአንድ ዘ ፓወር ኦፍ 1/3 ስናደርገው ምን ይሆናል ማለት ነው? ማንኛውም ቁጥር ፓወሩ የፈለገ ይሆን ቤዙ አንድ እስከሆነ ድረስ ቁጥሩ አንድ ስለሆነ 1.2 ፌምቶሜትር የሃይድሮጅን ኒኩለሱና እንትኑ ተመሳሳይ ነው ማለት የኒኩለሱ ራዲየስ እና የአተሙ ራዲየስ ተመሳሳይ ነው ማለት ነው። የዩራኒየም በተመሳሳይ ትሰራላችሁ። አር ኖት ቦታ 1.2 ፌምቶሜትር ታስገባላችሁ። በኤ ቦታ ደግሞ 238 አስገብታችሁ ጀስት በቃ ማትሱን ብቻ መስራት ነው። ቁጥሩን ካልኩሌት ማድረግ ነው ማለት ነው። እንዲሁም እዚህ ጋር ቮሊዩሙን ምን አድርጉ ተብለናል? ቮሊዩምን ኮምፔር አድርጉ ተብለናል። ሶ ቮሊዩም ማለት ደግሞ ስፌሪካል አተም ምንድነው ብለናል? ስፌሪካል ነው ብለናል። ስፌሪካል ከሆነ ቮሊዩም ምንድነው የምንጠቀመው? ቮሊዩም ቪ እኩል ይሆናል 4/3 ፓይ አር ኖት ኪዩብ። ይሄ ለማን ነው? አር ኖት ስለሆነ ለቮሊዩም ኦፍ ኒኩለስ ነው። ከዛ ደግሞ ቮሊዩም ኦፍ አተሙን ደግሞ 4/3 ፓይ አር ኦፍ ራዲየስ ታይምስ ስኩዌር ዘ ፓወር ኦፍ ኪዩብ። ይቅርታ እንደዚህ አድርገን ከሰራ በኋላ ይሄኛውን ያገኘነውን ቁጥር ለዚህኛው በማካፈል ቮሊዩምን ኮምፔር ማድረግ እንችላለን ማለት ነው። ይህ የቁጥር በቃ የማስተርፉ ማትማቲክስ ስለሆነ እናንተ ጨርሱት ማለት ነው። ሌላኛው ዘ ዲስከቨሪ ኦፍ ኒኩለስ እንዴት ዲስከቨር ተደረገ? እንግዲህ ዘ ሴንትራል ፓርት ኦፍ ዘ አተም ኒኩለስ ይባላል። እንዲሁም ደግሞ ይሄ ፕሮቶንና ኒውትሮን ይዛል። ፕሮቶንና ኒውትሮን ደግሞ አጠቃላይ ኒኩሎን ይባላሉ። አጠቃላይ ማሱ የአተሙ ማስ ዲተርማይን የሚደረገው በእነዚህ በኒኩለስ ወይም ደግሞ በፕሮቶንና በኒውትሮን ነው ብለናል። ሶ ይህንን ለማወቅ እንዲሁም ኒውክሊየር ፊዚክስን በኋላ ላይ የምናያቸው ኒውክሊየር ሪያክሽን ወይም ባይንዲንግ ኢነርጂ፣ ፊዥን የምንላቸውን ኮንሰፕቶች ለማወቅ ስለ ኒኩለስ ማወቅ የአቶሚክ ሞዴል ማወቅ ግድ ይለናል ማለት ነው። ሶ ሂስትሪ ኦፍ አቶሚክ ሞዴል ከድሮ መጀመሪያ ከነ ዲሞክራትስ ጀምሮ አሁን ላይ ሞደርን ኬሚስትሪ እስከሚጠቀምበት እስከ ስክሮዲንገር ሞዴል ድረስ ያለውን የአቶሚክ ሞዴል እናያለን ማለት ነው። እንግዲህ አቶሚክ ሞዴል ስንል ሞዴል ማለት የሆነ ሪያሊቲን ወይም መሬት ላይ ያለን ነገር የሚወክል በወረቀት ላይ ሊገለጽ የሚችል ማለት ነው። ለምሳሌ አሁን የመሬት ማፕ አለ፣ ካርታ። እሱ ካርታ ምንድነው? የመሬትን ጂኦግራፊ በወረቀት ሲቀመጥ ሞዴሉ ማለት ነው እንጂ ሪያሊቲው አይደለም። እዛ ጋር እየኖርን አይደለም እኛ። አተም እንዴት ነው ሪፕሬዘንት የሚደረገው ስንል መጀመሪያ እንግዲህ ቅድም እንደነገርኳችሁ አተም መጀመሪያ ፕሮፖዝ ያደረገው ወይም የአተምን ኮንሰፕት ኢንትሮዲዩስ ያደረገው ዲሞክራተስ ነው ማለት ነው። ከሱ በፊት መምህሮቹ ቢኖሩም እነ ሉሲፐስ ምናምን የሚባሉ መምህሮች ኤክስቴንሲቭሊ ግን በዋነኛነት ክሬዲትም የተሰጠው ለዲሞክራተስ ነው ማለት ነው። ዲሞክራተስን ሄዳችሁ ወይም ደግሞ በዲሞክራተስ ጊዜ የነበረ ተማሪ አተም ምንድነው ሲባል አተም ኤምፕቲ ስፔስ ነበር።
ኳስ የሚመስል ነገር የሆነ ድቡልቡል የሆነ ስፌሪካል የሆነ ውስጡ ምን የሆነ ባዶ ኢምፒቲ የሆነ እንዲሁም ደግሞ ምንም ነገር ቮይድ የሆነ ሆሞጂኒየስ የሆነ ነገር ነው አተም ይላቸዋል። ማን ዲሞክራተስ። እዚህ ጋር ነው ዲሞክራተስ እና ዳልተን ስፔሻሊ ተመሳሳይ ያሰብናቸው ነገር ይሄ 3000 ዓመት ዓለም የነበረና ይሄኛው ደግሞ 19ኛው ክፍለ ዘመን የነበረ ሰው ነው። ነገር ግን ሀሳባቸው ተመሳሳይ ነበር ማለት ነው። ዲሞክራተስ አቶሚዝም ቲዎሪ ነው ያስፋፋው። ቅድም ነግራችኋለሁ ኢንትሮዲዩስ ያደረገው ምንም እንኳን የእነ አርስቶትል ሀሳብ ለ3000 ዓመታት ድረስ ተቀባይነት አግኝቶ አሁን ላይ በዳልተን 19ኛው ክፍለ ዘመን ላይ ዳልተን እና ጆን ዳልተን እና እነ አንቶኒ ሉቫይዘር የተባሉ ዘ ፋዘር ኦፍ ኬሚስትሪ የሚባሉ ማለት ነው የዲሞክራትን ሀሳብ እንደገና እውን አድርገውታል ማለት ነው። ሶ አተም እና ዳልተን ሄዳችሁ አተም ምንድነው ብትሏችሁ ሶሊድ ስፌር ነው የሆነ ሶሊድ የሆነ ኳስ የሚመስል ውስጡ ባዶ ምንም ነገር የሌለው እንዲሁም ደግሞ ሆሞጂኒየስ የሆነ ኢንተርናል ስትራክቸር የሚባል የሌለው በቃ ዝም ብሎ ድቡልቡል የሆነ ነገር ነው ይላቸዋል። ከዛ የሆነ ቢሊያርድ ቦል ሞዴል ይባላል የነሱ እንደም ስሙ ኦልድ ካሪክለም ላይ ያለ 9ኛ ክፍል አይ ቲንክ አሁን ኒው ካሪክለም ላይ ቼክ አድርጓለሁ። ቢሊያርድ ቦል ሞዴል ይላል የሁለቶቹ እንትናቸው የዳልተን ማለት ነው። ከዛ የዳልተን ተማሪ የነበረው ደግሞ ማን መጣ ማለት ነው? ቶምሰን መጣ። ቶምሰን ደግሞ ምን አደረገ? በካቶድ ራይ ቲዩብ እየተጫወተ ነበርና አጋጣሚ ኤሌክትሮኖች በዛ ሙቭ ሲያደርጉ ያያል። ኤሌክትሮን እንዴት ዲስከቨር እንደተደረገ ተምራቸዋል ማለት ነው በኬሚስትሪ ትምህርታችሁ። ሶ ኤሌክትሮኖች እንደዚህ ትራቨል ሲያደርጉ ሲያይ ኤሌክትሮኖች ምን አደረገ ማለት ነው? ፖዚቲቭ ቻርጅ ኤሌክትሪክ ፊልድ አስቀምጥና ፖዚቲቭ ሲያስቀምጥ ወደዚህ ዲፍሌክት ያደርጋሉ ማለት ነው። ሶ ይሄ ደግሞ የሆነበት ምክንያት ምንድነው? ላይክ ቻርጅ ሪፕል ኢቻዘር አንላይክ ቻርጅ ደግሞ አትራክት ኢቻዘር የሚለውን ሎው ኦፍ ኤሌክትሮስታቲክስ አለ ማለት ነው። ሶ እነዚህ ነገሮች የግድ ኔጌቲቭ መሆን አለባቸው ወደ ፖዚቲቭ ቤንድ ለማድረግ ማለት ነው። ከዛ ስቲክ ያለና ደግሞ እዚህ ጋር ያለውን ኔጌቲቭ አደረገው ማለት ነው። ኔጌቲቭ ሲያደርገው ደግሞ ምን ሆኖ ማለት ነው? ከዛ ከተቀመጠው ኔጌቲቭ ቻርጅ በስተቃራኒ ማለት እንደዚህ ቤንድ አደረጉ ማለት ነው። እነዚህ ነገሮች ኤሌክትሮን ናቸው ኔጌቲቭ ቻርጅ ናቸዋልና ኤሌክትሮን አላቸው ማለት ነው። ሶ አሁን ቶምሰን ደግሞ የማን ተማሪ ነው ማለት ነው? የዳልተን ተማሪ ነው። ዳልተን ቶምሰን ምን ብሎ ነው ያስተማረው? አተም እንደዚህ ነገር ነው ብሎ ነው ያስተማረው። ግን ቶምሰን ሲሞክር ደግሞ ኤሌክትሮን አገኘ። ከዛ ቶምሰን ምን አደረገ? ፕለምበሪንግ ሞዴል የሚባል የራሱን ሞዴል ምን አደረገ ማለት ኢንትሮዲዩስ አደረገ ማለት ነው። ምንድነው የሚለው? ልክ አተም ሶሊድ ስፌር ነው ልክ እንደ ዳልተን ማለት ነው። ነገር ግን ኤምፒቲ ስፔስ አይደለም። በውስጦቹ ኤሌክትሮኖች ኢምቤድ ሆነዋል ልክ እንደ ዋተር ሜለን ወይም ደግሞ ሀባብ ማለት ነው። ሀባብ ውስጡን ስከፍቱት ምናምን ጥቁር እንትኖች እንዳሉት ማለት ነው። እንደዛ ኢምቤድድ የሆኑ ነው አለ። እንደዚህ ብሎ አስተማረ። ለምሳሌ በቶምሰን ጊዜ የነበረ ተማሪ አተም ምንድነው ሲባል የሆነ ሶሊድ ስፌር የነበረ ኔጌቲቭ ቻርጆች ዝም ብለው በውስጡ ኢምቤድድ የሆኑ እንደ ሀባብ ይላቸዋል ማለት ነው። ከዛ ደግሞ የቶምሰን ደግሞ ተማሪ የነበረው ራዘርፎርድ መጣ። ራዘርፎርድ ደግሞ ኒውክለስን እና ፕሮቶንን ዲስከቨርድ እያደረገ ሰውዬ የማን ተማሪ ነው? የቶምሰን ማለት ነው። ከዛ ራዘርፎርድን ደግሞ ቶምሰን ምን ብሎ አስተማረው? አተም እንደዚህ ሆኖ ኔጌቲቭ ቻርጆች በውስጡ ኢምቤድድ የሆኑ ልክ እንደ ሀባብ ነው አለው። ከዛ እስቲ ልሞክረው ብሎ ደግሞ እሱ አተምን እዚህ ጋር አስቀምጥና ጎልድ ፎይል ኤክስፐሪመንት በሚባል በአልፋ ፓርቲክል መጥቶ ይሄንን ሲመታው በጣም ትልቅ ነገር ነው ያገኘው ማለት ነው። ራዘርፎርድ ሪፒትድ ዘ ኤክስፐሪመንት መኒ ታይምስ በጎልድ ፎይሉ አተሙን መምታት ማለት ነው። ኤንድ ካም አፕ ዊዝ ዘ ሴም ሪዛልት በጣም ብዙ ጊዜ ኤክስፐሪመንቱ ሞክሮ ተመሳሳይ ሪዛልት ሲመጣ ሂ ኮንክሉድ ዘ ፎሎዊንግ ስቴትመንት የሚከተሉትን ስቴትመንቶች ኮንክሉድ ያደረገ። የመጀመሪያው ምንድነው? ሞስት ኦፍ ዘ ፓርቲክል ፓስድ ስሩ ዘ ጎልድ ፎይል ዊዝ ኖ ኦር ስሞል ዲፍሌክሽን። እዚህ ጋር ምን አደረገ? አተሙን አስቀመጠ። አልፋ ፓርቲክል መታ ቦምባርድ ያደረገው ማለት በዚህ ጋር ሲለቅበት አብዛኞቹ ሙሉ አይደለም ሁሎችም ሳይሆኑ አብዛኛው ፓርቲክሎች ዝም ብለው ቀጥታ ምንም ሳይሆኑ ነው ያለፉት ማለት ነው። ይሄ ደግሞ ምን ኮንክሉድ እንዲያደርግ ያደረገው ራዘርፎርድ ማለት ነው። ሞስት ኦፍ ዘ ስፔስ ኢን ዘ አተም ኢዝ ኤምፕቲ የአብዛኛው የአተሙ ክፍል ኤምፕቲ ነው ወይም ደግሞ ባዶ ነው አለ። ፈተና ይወጣል። ለምሳሌ ይሄኛው ብዙ ፓርቲክሎች ማለፋቸው የሚያሳየው ኮንክሉድ የሚያደርገው ይሄኛውን ነው። ከዛ በሁለተኛ ደረጃ ደግሞ ኮንክሉድ ያደረገው ሰም ኦፍ ዘ ፓርቲክል ዌር ዲፍሌክትድ ባይ ስሞል አንግል አብዛኞቹ ቀጥታ አልፈዋል ብለናል።
እዚህ ጋር ደግሞ ጥቂቶቹ ደግሞ በስሞል አንግል ዲፍሌክት አድርገዋል። ሶ ይሄኛው ደግሞ አልፋ ፓርቲክሎች ኔጌቲቭ ስለሆኑ ማለት ነው። ፖዚቲቭ ቻርጅ ኢን ዘ አተም ኢዝ ናት ዩኒፎርምሊ ዲስትሪቢዩትድ። አተም ውስጥ ያለው ፖዚቲቭ ቻርጅ ዝም ብሎ ዩኒፎርምሊ ዲስትሪቢዩት የሆነ አይደለም ማለት ዝም ብሎ እንደዚህ አተም እንደዚህ ሆና ፖዚቲቭ እዚህ ጋር ፖዚቲቭ እዚህ ጋር ፖዚቲቭ እንደዚህ ዩኒፎርምሊ ዲስትሪቢዩት የሆነ ሳይሆን ጀስት ሴንትራሊ ፓክድ የሆነ ነገር ነው ይላል። ነገር ግን በዚህኛው ጥቂት ፓርቲክሎች ብቻ በስሞል አንግል ዲፍሌክት አድርጓል የሚለው ኮንክሉዥን ምንድን ነው የሚሆነው ማለት ነው። ፖዚቲቭ ቻርጆች ኢን ዘ አተም ዩኒፎርምሊ ዲስትሪቢዩት አይደሉም የሚለው ነው ማለት ነው። ከዛ ደግሞ ኤፊው ፓርቲክሎች ደግሞ ዌር ዲፍሌክትድ ባክ ቱ ዘ ሶርስ። ጥቂቶች ደግሞ እንደገና ለምሳሌ እንደዚህ አለ ብለናል። እዚህ ጋር የመጣው ፓርቲክል አለ ቀጥታ ከዚህ ደግሞ ተመልሶ እንደዚህ ተመልሰዋል ማለት ነው። በ180 ዲግሪ ሪቨርስ አድርገዋል ማለት ነው። ሰው ደግሞ ይሄኛው ደግሞ ምንድነው ኮንክሉድ የሚያደርገው this shows that there is a small concentrated positive charged particle in the center and Rutherford said this ኒውክለስ ይሄንን ኒውክለስ አለው ስሞል የሆነ ኮንሰንትሬትድ የሆነ ፖዚቲቭ ቻርጅድ ፓርቲክል አለ። ይሄኛው ደግሞ ኢን ዘ ሴንተር ማለት ነው። ይሄን ደግሞ ራዘርፎርድ አለው። ራዘርፎርድ ምን አለው ኒውክለስ ይባላል አለ። ከዛ ራዘርፎርድ ደግሞ እዚህ ጋር ምን አለ based on this observation ራዘርፎርድ proposed a new atomic model። አስቡት እንግዲህ ከዳልተን ጀምሮ ምን ያህል እየተቀያየረ እንደመጣ ማለት ነው። ዳልተን ጋር የነበረ ተማሪ አተም ምንድነው ሲባል በዳልተን ጊዜ የነበረውን ነው። ለምሳሌ አሁን እኛ አተም ምን አይነት ስፌር ነው ምን አይነት ሼፕ ነው ያለው ስንባል ልክ የስክሮዲንገር ሞዴል ነው እንትን የምንለው ምክንያቱም አሁን ላይ አክሴፕትድ የሆነ እሱ ነው። የዛሬ ለምሳሌ 2050 ዓመት ላይ አተም ምንድነው ሲባል ሌላ አይነት ገጽ ነው ሊያሳዩ ይችላሉ ማለት ነው። ምክንያቱም ኦቨር ታይም ምን ያደርግ ፕሮቭድ የሆነ አዲስ ነገር ስለሚፈጠር ማለት ነው። ሶ 2050 ላይ የሚመጡ ተማሪዎች የስክሮዲንገር ሞዴል ሳይሆን ቀጣይ በእነሱ ጊዜ የሚኖሩ የአቶሚክ ሞዴል ስርዓት ነው የሚይዙት ማለት ነው። ሶ ራዘርፎርድ ሶላር ሲስተም ሞዴል አለው ማለት ነው። የሱ ሞዴል ዳልተን ቢሊያርድ ቦል ሞዴል አለው። ቶምሰን ፕሉምፐሪንግ ሞዴል አለ። ከዛ ራዘርፎርድ ደግሞ ሶላር ሲስተም ሞዴል አለው ማለት ነው። ከዛ ኤሌክትሮኖች ደግሞ በሱ ዙሪያ ኢንቮልቭ ያደርጋሉ ብሏል። ድሮባክ አለው ምንድነው ስፔሻሊ የሁሎቹም ድሮባክ አላቸው ግን አንዳቸው ያንዳቸውን ድሮባክ እየሞሉ ስለመጡ እዚህ ጋር ምንድነው ራዘርፎርድ ማለት ነው ስቴቢሊቲ ኦፍ ኤሌክትሮንን ክሊርሊ ዲፋይን ማድረግ አልቻለም። ያ ማለት ምን ማለት ነው? አተም እንደዚህ ነው። ከዛ ፖዚቲቭ ቻርጅ አለ። ኤሌክትሮኖች እንደዚህ ሪቮልቭ ያደርጋሉ አለና ኤሌክትሮኖች አክስለሬት ያደርጋሉ። አክስለሬሽን ካለ ደግሞ ኢነርጂ ራዲየት ይደረጋል። ሶ ኢነርጂ ራዲየት ካደረጉ ኢነርጂያቸውን ኢሚት ከሰጡ ማለት ነው መጨረሻ ላይ ወደ ኒውክለስ ፎል ያደርጋሉ ይወድቃሉ አለ። ይሄ ደግሞ ስህተት ነው። እንደዚህ አይሆኑም ማለት ነው። ኮንስታንትሊ ነው ሪቮልቭ ነው የሚያደርጉት አራውንድ ኒውክለስ እንጂ ኢነርጂ ራዲየት አድርገው ወደ ኒውክለስ አይወርቁም። ምክንያቱም ይሄ ደግሞ ምን ስላላወቀ ነው ራዘርፎርድ ሼል እነ ቡሆር ምናምን እንትን ያሉት ማለት ነው። ሶ ዲስከቨሪ ኦፍ ኒውትሮን ይላል እዚህ ጋር ታይፒንግ ኢረር አለ ማለት ነው። ኒውትሮን ለማለት ነው። ኒውትሮንን ደግሞ ዲስከቨሪ ያደረገልን ቻድዊክ ይባላል ማለት ነው። ፋውንድ ኒውትሮንስ ባይ ቦምባርድድ ቲን ሺት ኦፍ ቤሪሊየም ኤክስፐሪመንቱ ይሄ ነው። ትንሽ ሺት ኦፍ ቤሪሊየምን ቦምባርድ በማድረግ ማለት ነው። እንዴት ተሰራ እንዲሁም ምን አነሳሰው የሚለውን እኔ ቻድዊክ የኒውትሮንን ለማግኘት ያነሳሰው ነገር ምንድነው? ጀስት እዚህ ጋር ሚዛን አስቀመጠ ማለት ነው። ለምሳሌ ይሄ ሚዛኑ ነው እንበልና እንደዚህ አይነት ሚዛን አለ እንበልና እዚህ ጋር ሃይድሮጅን አስቀመጠ። ለምሳሌ ሃይድሮጅን አንድ አቶሚክ ማሱ 1 ነው። ሂሊየም ደግሞ አቶሚክ ማሱ ስንት ነው? 2 ነው። ሶ ሂሊየም 2 ከሆነና ሃይድሮጅን ደግሞ 1 ከሆነ 2 ሃይድሮጅኖች 1 ሂሊየም ይሰጡናል ማለት ነው። ምክንያቱም 2 ሃይድሮጅኖች 2 ይሆናሉ ከዛ ከአንድ ሂሊየም ጋር እኩል ይሆናሉ ማለት ነው። ሶ ምንድነው ያደረገው እዚህ ጋር እንደዛ በሚዛን ሲያስቀምጣቸው ማለት ነው። እንደገና ልሳለውና በሚዛን ሲያስቀምጣቸው ሚዛኑ እንደዚህ ነው እንበል። ከዛ እዚህ ጋር 1 ሂሊየም 2 ነው አቶሚክ ማሱ እዚህ ጋር ደግሞ 2 ሃይድሮጅን ሲያስቀምጥ ሂሊየሙ በለጠ ማለት ነው። ወደታች መዘነበት ምንድነው ብሎ ደግሞ እንደገና 1 ሃይድሮጅን ጨመረ ሶስተኛው ማለት ነው።
ሶስተኛ ሃይድሮጅን ሲጨምር አሁንም ይሄኛው በለጠ። ከዛ ደግሞ እንደገና ምን አደረገ? አንድ አራተኛ ሃይድሮጅን ጨመረ ማለት ነው። አሁን እኩል ሆነ። ስለዚህ ምን አደረገ ማለት ነው? የሆነ አንድ ፓርቲክል አለ። ምን የሆነ ማለት ነው? ከዚህ ከኒውትሮን ጋር ማሱ አፕሮክሲሜትሊ እኩል የሆነ ምክንያቱም አስቡት ሂሊየም ሁለት ኑሮት ሃይድሮጅን ደግሞ አንድ ኑሮት፣ ነገር ግን አራት ሃይድሮጅኖች ናቸው የያዙት ማለት ነው እኩል የሆኑት። ግን እኮ እዚህ ጋር ሁለት ከሆነና ይሄኛው አንድ ከሆነ ከሁለቱ ጋር ነበር እኩል መሆን የነበረበት ማለት ነው። ሶ ትንሽዬ ሺት ወይም ቲን ሺት ኦፍ ቤሪሊየምን ቦምባርድ በማድረግ ማለት ነው ኒውትራል ፓርቲክሎች ሲወጡ አየ ማለት ነው። ኒውትራል ፓርቲክሎች ሶ ይህንን ፓርቲክል ምን አደረገው ማለት ነው? ምን አለው? ኒውትሮን ነው ኒውትራል ነው ማለት ኒውትራል ከሚለው ቃል ነው የመጣው። ኒውትራል ፓርቲክል አለው ማለት ነው። ሶ የዛሬው ፓርት 1 በዚህ ጨርሰናል ማለት ነው። እስካሁን ከቆያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ ፓርት እንዲሰራላችሁ ኮሜንት ሴክሽን ላይ እየገባችሁ ፓርት 2 ይሰራልን እያላችሁ ጻፉልን ማለት ነው። የእናንተ ድጋፍና አፕሪሺዬሽን ለኛ ያስፈልገናል ማለት ነው። ቻው